በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን ቅድስት ኪዳነ ምሕረት ኪዳነ ተካሄድኩ ምስለ ሕሩያን ከመረጥኳቸው ጋር ቃል ኪዳንን አደረኩ። በመዝሙረ ዳዊት ምዕራፍ 88 ከቁጥር 3 በማለት በነቢዩ ቅዱስ ዳዊት ላይ አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳንና ሰማዕታት ጋር ቃል ኪዳን እንደገባና እንደሚገባ ተናግሯል። ሐዋርያው ቅዱስ ጳውሎስም እግዚአብሔር እንደሚጠራ፣ እንደሚያከብር፣ እንደሚቀድስ ቃል ኪዳን እንደሚሰጥ ነግሯናል። እንግዲህ እርሱ ራሱ ከጸደቀ እግዚአብሔር የመረጣቸው ሰዎች የሚቃወማቸው ማን ነው ብሎናል። በሮሜ መልእክት ምዕራፍ 8 ከቁጥር 33 ቅዱስ ዳዊትም ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ድንቅ ነው ብሏል። በመዝሙረ ዳዊት ምዕራፍ 86 ከቁጥር 3። ስለዚህ ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ቃል ኪዳን መሐላ የሚለው መዝገበ ቃላዊ ፍች እንደሚከተለው ተገልጿል። ኪዳነ ምሕረት የካቲት 16 ቀን እመቤታችን ከልጇ የምሕረት ቃል ኪዳን ወይም ውል ስምምነት የተቀበለችበት ዕለት የበዓል ስም ነው። ኪዳን ማለት ውል፣ መሐላ፣ ቃል ኪዳን፣ የውል ቃል ማለት ነው። ተካሄደ ማለት ተዋዋለ ማለት ነው። ቃል ኪዳን ተጋባ፣ ተማማለ ማለት ነው። ዘዳግም ምዕራፍ 29 ከቁጥር 1፣ ኤርምያስ ምዕራፍ 31 ከ31 እስከ 33፣ መዝሙረ ዳዊት ምዕራፍ 88 ከቁጥር 3። በሌላ በኩል ኪዳን የጸሎት ስም ነው። ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማድረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። በየዓመቱ የካቲት 16 ቀን የምናከብረው በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ በመቃብር ላይ ሆና ከወትሮ ለየት ባለ መልኩ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተ 9 ወር ከ5 ቀን በቻለች ማኅፀኔ ካንተ ጋር ሀገር ለሀገር ስለመሰደዴ መጥተህ ልመናዬን ትሰማይ ዘንድ ለምንሃለው እያለች ስትጸልይ ጌታ እልፍ አላፍ መላእክትን አስከትሎ መጥቶ ሰላም ለኪ ማርያም እናቴ ማርያም ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምንኝ ምንድን ነው አላት። ሁሉ ዘጸዋ ስሜ በስሜ የተማጸነውን ወዘገብረ ተዝካሬ መታሰቤን ያደረገውን ስለ ስሜ ለችግረኛ የሚራራውን በስሜ ቤተ ክርስቲያን ያነጸውን በስሜ ለቤተ ክርስቲያን ዕጣንና ዘይት መባን የሰጠውን ከሃይማኖት ፍቅር ጽናት ልጁን በስሜ የጠራውን ሁሉም ማርልኝ፣ ከሞተ ነፍስ አድንልኝ አለችው። ጌታም ይህን ሁሉ እንዳደርግልሽ መሐልኩ ለኪ በርእሴ ወበአቡዬ ወበመንፈስ ቅዱስ ያው ብሎ ቃል ኪዳን ገብቶላት አድርጓል። ከዚህ የተነሳ ነው ያዕቆብ ዘስሩግ በቅዳሴው ዳግመኛ በእናትህ በማርያም ተማጽነናል፣ ይህችውም አንተን በመውለድ በቤታችንና የባህሪያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድህነትን ይድናል ብልሃታልና ያለው። በዚህ ዕለት የሚታሰብ በተአምረ ማርያም መጽሐፍ የተገለጸ 2 ተአምር አለ። ስምዖን የሚባል እንግዳ ተቀባይ ደግ ሰው ነበር። ሰይጣን ለምቀኝነት አያፍርምና ከዕለታት አንድ ቀን በእንግድነት ቤቱ ገብቶ ልጅህን አርደህ ካላበላኸኝ ሌላ ምግብ አልበላም አለው። በዚህን ጊዜ ስምዖን ወደ እርሱ የመጣውን የእግዚአብሔር እንግዳ ላለማሳዘን አወጣ አወረደ። በዚያም ላይ አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለው በማለት ልጁን አርዶ ሰጠው። በግድ ቅመስልኝ አለው። ስምዖን አርዶ የቀቀለውን የልጁን ሥጋ በቀመሰ ጊዜ ተዋህዶት ቤተሰቦቹን፣ ጎረቤቶቹን፣ መንገደኛውን ሁሉ ይበላ ጀመረ። በዚህም 78 ሰው በልቶ አንድ በቁስል የተመታ ሰው ሊበላው ሲል በሥላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ውሃ ጠጣይ ብሎ ለመነው። ዝም አለው። በመጨረሻ በድንግል ማርያም ስም አለው። የእመቤታችንን ስም በሰማ ጊዜ በላይ ሰብ ወደ ልቦናው ተመልሶ እስኪ ድገመው አለው። ስለ ድንግል ማርያም ውሃ ጠጣይ ብሎ ለመነው። ያን ጊዜ ይህችንስ እንደምታስምር በልጅነቴ ሰምቻለሁ ብሎ ጥቂት ውሃ ሰጠው።
ጉሮሮ እንኳ ሳይደርስለት ጨረስክብኝ ብሎ ነጥቆት ሄደ። ገበሬው በላይ ሰብ የምትባል አንተ ነህ አለው። ያን ጊዜም ለካስ ሰው ሁሉ አውቆኛል ብሎ ዋሻ ገብቶ በመጸጸት በዚያ ሞተ። ነፍሱን መላእክተ ጽልመት መጥተው ሲወስዷት እመቤታችን ቅድስት ድንግል ማርያም ልጅ ሆይ ይችን ነፍስ ማርልኝ፣ ቃልህ ይታበያልን አለችው። 78 ነፍስ ያጠፋ ፈጣሪውን የካደ ይማራልን አላት። እመቤታችንም በስሜ የለመነን ውሃ ጠጥቶ የለምን ብላ አስምረዋለች። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገብተዋታል። አንድ ከቤተ ክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበረ። ከብሬ በኖርኩበት ሀገር ተዋርጃ አልኖርም ብሎ ጓዙን ጠቅልሎ ሲሄድ ሰይጣን ያዘነ መስሎ ድንጋዩን በምትሃት ወርቅ አስመስሎ አብን ወልድን መንፈስ ቅዱስን ጻድቃን ሰማዕታትን መላእክትን ካድልኝና ይህንን እሰጥሃለሁ አለው። ካደለትና ተቀብሎ ዞር ሲል ምዕመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካድልኝ አለው። እሷንስ አልክድም አለው። በድንጋይ ቀጥቅጦ ገደለ። መላእክተ ጽልመት ነፍሱን እጅ አደረጉ። መላእክተ ብርሃንም አብረው ቀረቡ። እመቤታችንም ቀርባ ልጄ ይህችን ነፍስ ማረልኝ አለችው። እናቴ ውሻ ይማራልን አላት። ስምሽን የጠራውን መታሰቢያሽን ያደረገውን ምርልሻለሁ ያልከው ቃል ይታበላልን አለችው። ምርልሻለሁ አላት። እግዚአብሔር ከመረጥካቸው ጋር ቃል ኪዳን አደረኩ ባለው መሰረት ከቅዱሳን ጋር ያደረጋቸውን ቃል ኪዳኖች ብዙዎች ናቸው። በመዝሙረ ዳዊት ምዕራፍ 88 ከቁጥር 3 እነዚህም መካከል አንዱ የእመቤታችን ቃል ኪዳን አማላጅነቷ ነው። የእመቤታችን የቅድስት ድንግል ማርያም አማላጅነቷ እንደሚታወቀው ማማላድ ማለት ስለሌላው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማስደረግ፣ ማስማር ማለት ነው። በዚህ መሰረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች ቅድስት እመቤታችን ማርያም እግዚአብሔር በተሰጣት የማማለድ ስልጣን ሰአሊ ለነ ቅድስት ሆይ ለምኝልኝ እያሉ ለሚለምኗት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረትን እንደምታሰጥ ቀናውንና የተመሰገነው ሃይማኖት የሚከተሉ ሁሉ ያምናሉ። ምክንያቱም ቅድስት ድንግል ማርያም እግዚአብሔር እናትና አገልጋይ በመሆኗ ከሁሉም በቅዱሳን በበለጠ እግዚአብሔር ቅርብ ናትና። በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነት ወይም ቅርብ መሆን ጉዳይን ያስፈጽማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድህነትን ምስጢር አብሳሪ ሆኗል። በሉቃስ ወንጌል ምዕራፍ 1 ከቁጥር 19፣ በሉቃስ ወንጌል ምዕራፍ 1 ከቁጥር 26። አስቴር የንጉሱ አርጤክስ ሚስት በመሆኗ በወገኖቹ አይሁድ የታወጀውን የሞት አዋጅ አስለውጠዋለች። በመጽሐፈ አስቴር ምዕራፍ 3 ከቁጥር 10። ነቢዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ለእስራኤላውያን ምሕረት አሰጥቷል። ዘጸአት ምዕራፍ 32 ከቁጥር 14። ይህንን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን እኔን ከጻፍከው መጽሐፍ እባክህ ደምስሰኝ አለው። እግዚአብሔርም ራራላቸው። የቅድስት ድንግል ማርያም አማላጅነት እንደ ፀሐይ የበራ ሐቅ ነው። ይህንን እውነት ቅዱስ ያሬድ ሲመሰክር ለሕዝብሽ ለወገኖችሽ የኃጢአት ይቅርታ ታሰጭ ዘንድ ዘላለማዊ ሕይወትንም ለሚወርሱ ሁሉ መሸጋገሪያ ድልድይ ትሆኒ ዘንድ ከአብ ከወልድ ከመንፈስ ቅዱስ ከአንድ አምላክ ስልጣን አግኝተሻል በማለት አመስግኗታል። በአባ ጽጌ ድንግል በማኅሌተ ጽጌው የድህነት ምክንያት ቃል ኪዳን ባይኖር ኑሮ የጥፋት እሳት መርገም ኃጢአት ባጠፋን ነበር ብሎናል። በሥርዓተ ቅዳሴያችንም ድህነት የምንለምንብሽ ክብርት የተመላሽ ቅድስት ሆይ ደስ ይበልሽ እንላለን። ሁልጊዜ ድንግል የምትሆኚ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችን አሳርጊ። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስን የወለድሽ ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንን ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኚ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችንን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ። የባህሪያችን መመኪያ ሆይ ደስ ይበልሽ። አምላክን አማኑኤልን የወለድሽ ሆይ ደስ ይበልሽ።
በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢልን ዘንድ እንለምንሻለን። ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንን ያስተሰርይልን ዘንድ በማለት እንማጸናታለን። አባ ሕርያቆስ በቅዳሴው ጥፋት ያይደለ ይቅርታን አሳስቢ፣ መዓትን ያይደለ ምሕረትን አሳስቢ፣ ለጻድቃን ያይደለ ለኃጥአን አሳስቢ፣ ለንጹሐን ያይደለ ለተዳደፉት አሳስቢ ብሏል። በቁጥር 165 እስከ 171 የእመቤታችን የቅድስት ድንግል ማርያም ክብር ከቅዱሳን ክብር ሁሉ የተለየ ነው። ይህም እንደምን ነው ቢሉ ለአምላክ እናትነት የተመረጠች ልዩ እናት በመሆኗ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ በመወለዱ ከመወለዷ በፊት በወለደች ጊዜ ከወለደች በኋላ ምንጊዜም ድንግል በመሆኗ በኢሳይያስ ምዕራፍ 7 ከቁጥር 14 በሁለቱም ወገን በሐሳብም በገቢርም ድንግል በክልኤ በመሆኗ አማላጅነቷ የወዳጅነት ሳይሆን የእናትነት በመሆኑ በዮሐንስ ራእይ ምዕራፍ 2 ከቁጥር 5 ዓለም ይድን ዘንድ የድህነት ምክንያት አድርጎ አምላክ የመረጣት ስለሆነ የእመቤታችን ክብር ቃል ኪዳን ከቅዱሳን ክብር ፈጽሞ የተለየ ነው። ቅዱስ ዳዊትም በመዝሙሩ እግዚአብሔር ጽዮንን መርጧታልና ማደሪያዋም ትሆን ዘንድ ወዷታልና ይህችስ ለዘላለም ማደሪያነት መርጫታለሁና በዚህ አድራለሁ በማለት ነግሮናል። እግዚአብሔር የመረጠውና ያከበረውን መቃወም እንደማይቻል ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ከጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወም ማን ነው ብሏል። ስለዚህ ብዙ ከንቱ ሐሳባችንን ትተን እንደ በላይ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። የእግዚአብሔር ቸርነቱ የእመቤታችን የቅድስት ድንግል ማርያም አማላጅነቷ የቅዱሳን ተራዳኢነት አይለየን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።